በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጋቢት ገድለ መርቆሬዎስ። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ዶርቤ በተባለ በህዳር ወር በ25 ቀን ምስክርነቱን የፈጸመውን የኃያሉን የአሸናፊውን የብፁዕና የቅዱስ መርቆሬዎስን የገድሉን የምስክርነቱን ነገር እነሆ እንነግራችኋለን። ልመናው አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። እናቱና አባቱም ካረፉ በኋላ ንጉሱ ቅዱስ መርቆሬዎስ ወሰደና የአባቱን ርስት ሰጥቶ በመርዶሳውያን ሀገር ላይ በአባቱ ፈንታ ሾመው። ቅዱስ መርቆሬዎስም ገዢ ሆኖ በተሾመ ጊዜ አንዱ ገጸ ከልብ ከእርሱ ጋር ነበር። ወደ ሰልፍም ሲሄድ አብሮት ይወጣ ነበር። ከጠላት ጋር ሊዋጋ በፈለገ ጊዜ እግዚአብሔር እንደ ቀድሞ የአራዊት መልክ የነበረውን ይመልስለትና ማንም ሊቃወመው አይችልም። ለቅዱስ መርቆሬዎስም ታላቅ ኃይል ተሰጠው። በየሀገሩ ወሬም ተሰማ። ከቤተ መንግስቱ ሰውም ሁሉ ከፍ ከፍ አለ። ከጥቂት ቀንም በኋላ የአራም ንጉስ እንዲህ ብሎ ወደ ንጉስ ዳኪዎስ ላከ። ካንተ ጋራ ልዋጋና ልጣላ ፈልጋለሁ። ዳኪዎስም የንጉሱን መልእክተኛ እንዳልኸው ይሁን አለው። ንጉስ ዳኪዎስም ቅዱስ መርቆሬዎስን ጠራና እንዲህ አለው፣ የሚያስፈልግን ያህል ሰራዊት ያዝና ሄደ ከአራም ጋር ንጉስ ጋር ተዋጋ። ቅዱስ መርቆሬዎስም ሰራዊቱን ይዞ ወደ አራም ንጉስ ሄደና ከሰራዊቱ ጋር ከተመ። የአራም ንጉስ እንዲህ አደረገ፣ እርስ በርሳቸው ተያዩ። ቅዱስ መርቆሬዎስንም ወደ አራም ንጉስ እንዲህ ብሎ ላከ፣ ነገ ካንተ ጋር እንዋጋለን። በዚያም ጊዜ ዋሉ። ጊዜውም መሸ። ቅዱስ መርቆሬዎስም ከሰራዊቱ ጋር ተኛ። በነጋውም ይህ ጥር 25 ነው። የእግዚአብሔር መልአክ ቅዱስ ገብርኤል ለቅዱስ መርቆሬዎስ ተገለጸለት። የተሳለ ሰይፍንም ሰጠው። እንዲህም አለው፣ እግዚአብሔር ኃይልን ሰጥቶሃልና እንካ፣ ነገም ጠላትህን ድል ትነሳለህ። ዳግመኛም የእግዚአብሔርን መልአክ ቅዱስ መርቆሬዎስን አለው፣ ንጉስ ዳኪዎስ የክርስቲያንን ሕግ ትቶ ለጣዖት ሰገደ። አንተ ግን ምስጋና ይግባውና ከእናት የተማርከውን የክርስቲያን ሕግ የጌታችን የኢየሱስ ክርስቶስ እምነት ጠብቅ አለው። ቅዱስ መርቆሬዎስም ከእንቅልፉ በነቃ ጊዜ አዘነ። መኳንንትም ሊያረጋጉት መጡ። በከባድ ሐዘን ተይዞም ባዩ ጊዜ ጌታችን ወይ ለምን ፈጽመ ታዝናለህ አሉት። እርሱም በአንዲት ሌሊት የከፋች ህልም አለምኩ አላቸው። እነርሱም ጌታችን ወይ ጦሩ አስጨንቆ ከሆነ ወደ ጦር አንወስድህም፣ ባንተ ፈንታ እኛ እንጋደላለን እንጂ አሉት። ቅዱስ መርቆሬዎስም ስለ ጦሩ ሳትፍሩ እኛ እናሸንፋለንና፣ እኔ ግን ስለ ዳኪዎስ ንጉስ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለረከሱ ጣዖታት ሰግዷልና አላቸው። መኳንንቱም ይህን በሰሙ ጊዜ ስለ ንጉሱ አዘኑ። ከጠላት ጋር ሊዋጉም ወደ ጦር ወጡ። የእግዚአብሔር መልአክ ዳግመኛ ለቅዱስ መርቆሬዎስ ተገለጸለት። የተሳለም ሰይፍን ሰጠው። እንዲህም አለው፣ እግዚአብሔር ይህን ሰጥቶሃል፣ ስለዚህ ፈጽመህ በርታ፣ ጠላቶችን ድል ተነሳለህና። ጠላቶችን ድል በነሳ ጊዜ እግዚአብሔር አምላክን አስበው አለው። ታላቅ ግድያንም ተጋደሉ። ከአረሚም ብዙ ሰዎች ቅዱስ መርቆሬዎስም ከደም ብዛት የተነሳ እጁ ከሰይፉ ጋር እስኪጣበቅ ድረስ ብዙዎችን ገደለ። ከሞት የተረፉትንም አሳዶ በሰላም ወደ ሀገሩ ተመለሰ። ንጉሱ ዳኪዎስም ቅዱስ መርቆሬዎስ ጠላቶቹን ድል ነስቶ እንደተመለሰ በሰማ ጊዜ ብዙ ገንዘብና እጅ መንሻ ላከለት። ቅዱስ መርቆሬዎስ ግን ንጉሱ ዳኪዎስ ለረከሱ ጣዖታት እንደሰገደና ፈጣሪውን ክርስቶስ እንደካደ ሰምቶ የላከለትን እጅ መንሻ በሙሉ መለሰለት። ቅዱስ መርቆሬዎስም ወደ ሀገሩ በቀረበ ጊዜ በጌታችን ስላመኑ ንጉሱ ዳኪዎስ የገደላቸውን የሙታን በድኖች አገኘ። ከፈረሱም ወርዶ እጅግ አዘነ፣ አለቀሰም። ደግሞ በፈረሱ ላይ አልተጫነም። ወደ ንጉሱ ቤት መግባትን እምቢ አለ። ዳግመኛም የእግዚአብሔር መልአክ ተገለጸለትና ስለምን ያምላክን እግዚአብሔርን ስም ረሳ? ለምንስ አላሰብከውም አለው። በዚያም ጊዜ ንጉሱ መልእክተኞችን ልኮ ወደ እርሱ አስቀረበው። ስለ መዘግየቱ አደነቀ። እንዲህም አለው፣ የኔን ፍቅር እንዴት ተውክ? ለአማልክት ስልጣን ለማሳረግ እንዴት አልመጣህም? በዚያን ጊዜ ቅዱስ መርቆሬዎስ ትጥቁንና ልብሱን ወረወረለት። ንጉሱንም እንዲህ አለው፣ እኔ የክብር ባለቤት ጌታ ኢየሱስ ክርስቶስን አልተወውም፣ ለረከሱ ጣዖቶችም አልሰግድም። ይህንም ብሎ ወደ ንጉሱ ቤት መግባትን እምቢ አለና ተመልሶ ወደ ቤቱ ገባ። ዳግመኛም ንጉሱ እንዲህ ሲል ላከ፣ በጦርነቱ የሆነውን እስኪ ናና ንገረኝ። ቅዱስ መርቆሬዎስ በጦርነት ደክሜያለሁ፣ መምጣትን አልችልም አለው። ከዚህም በኋላ ቅዱስ መርቆሬዎስ ማቅ ለበሰ፣ ቁሞም ወደ እግዚአብሔር ጸለየ። እንዲህም አለ፣ አቤቱ ለረከሱ ጣዖቶች ከመስገድ አድነኝ። በማግስቱም ንጉሱ ቅዱስ መርቆሬዎስን ጠራው። ቅዱስ መርቆሬዎስም እኔ ታምሜያለሁና መምጣት አልችልም አለው። ንጉሱም
ተዉት አለ። 3 ቀንና 3 ሌሊት ተቀመጠ። አቤቱ ከሰይጣን ትዕቢት አድነኝ አለ። ዳግመኛም ንጉሱ ወደ ቅዱስ መርቆሬዎስ ላከ። ቅዱስ መርቆሬዎስ መምጣትን እምቢ አለ። ንጉስም ራሱ ወደ ቅዱስ መርቆሬዎስ ሄደና ወደ እኔ ያልመጣ በጦርነት ትስ የሆነውን ነገር ያልነገርከኝ ስለምን ነው አለው። ቅዱስ መርቆሬዎስ እኔ ህመምተኛ ሁኜ ነው አለ። ንጉሱም ቅዱስ መርቆሬዎስ እንዲህ አለው፣ የሰጠውህን ገንዘብ እምቢ ያልክ ለምንድን ነው አለው። ቅዱስ መርቆሬዎስ ንጉሱን አለ፣ ንጉሥ ሆይ ቀድሞ ክርስቶስን ተወደው ነበር፣ እኔም አንተን መስዬ ታዘዝ ነበር። ዛሬ ግን ክርስቶስን ካድከው፣ ለረከሱ ጣዖቶች ሰገድክ። ስለዚህ ገንዘብን አልፈልግም፣ ቃልህንም አልሰማም አለው። ንጉሱ ዳኪዎስም ይህን ማቅ የለበስክ ለምንድን ነው አለው። ቅዱስ መርቆሬዎስ እኔ ቀድሞ የአንተ ጭፍራ ነበርኩ፣ እንደ አንተ ያለ የመንግስት ልብስም እለብስ ነበር። ዛሬ ግን እኔ በትህትና የክብር ባለቤት የጌታ የኢየሱስ ክርስቶስ አገልጋይ ነኝ። እኔም ጌታ ኢየሱስ ክርስቶስ በትህትና የለበሰውንም ለበስኩ አለው። ንጉሱም ተቆጣ፣ እንደገና በልቡ መከረ፣ እንዲህም አለ እንደዚህ ያለ ጠላቴን የሚያጠፋልኝ ብርቱ ሰው አላገኝም። ይህንን ብሎ ሰራዊቱን የመርቆሬዎስን ልቡ ጠፍቷል፣ ለአማልክትም አልሰገደምና ወደ እስር ቤቱ ሰዱት እስከ 8 ቀን እስከመክረው ድረስ። ከ8 ቀን በኋላም ወደ እኔ አምጡት አላቸው። እንዳላቸውም አደረጉ። በ8ኛው ቀን ወደ እርሱ አመጡት። ንጉሱ መርቆሬዎስ ሆይ ልብ ተመለሰን አለው። ቅዱስ መርቆሬዎስ ንጉስ ከታናሽነቴ ጀምሬ እስከ ዛሬ ድረስ ፈጣሪን አልተውኩም። ንጉሱም አንተ ግን ቀድሞ ክርስቶስን በምትወደው ጊዜ ልብ ነበረ፣ ዛሬ ግን ልብ የለህም፣ አብደህም የሰማይ የምድር ንጉስ ኢየሱስ ክርስቶስን ትተውሃል አለው። ንጉሱም በቅዱስ መርቆሬዎስ ላይ ታላቅ ቁጣን ተቆጣ። ሰራዊቱንም ቅዱስ መርቆሬዎስን ዳግመኛ ወደ እስር ቤት እንዲወስዱ ታዘዛቸው። እንደታዘዙትም አደረጉ። ስለ ስም ዕጣንና መስዋዕትን፣ ቁርባንን፣ ዘይትን ማንኛውም ለቤተ ክርስቲያን የሚገባውን ላደረገ እግዚአብሔር ኃጢአቱን ሁሉ ይቅር ይለዋል። ሁሉም ለድሃና ለችግረኛ ለእንግዳም ቢሆን ስለ ስም እስከ ቀዝቃዛ ውሃ ለሚሰጥ የገድልን መጽሐፍ ለሚጽፍ ስለ ንጉሱም ስለ ቅዱስ መርቆሬዎስ ስለ ደም ግባቱ በጦርነቱ ጠላቱን ድል ስለማድረጉ አዘነ። ከ3 ቀን በኋላ ቅዱስ መርቆሬዎስ ወደ እርሱ ያመጡት ዘንድ ላከ። ወደ እርሱ አመጡ። ለንጉሱ አለ፣ ለሰውነት ራራ፣ ደም ግባትን አታጥፋ፣ እኔ አልራራልህም። ቅዱስ መርቆሬዎስም ንጉሱን ጌታችን ኢየሱስ ክርስቶስ በቅዱስ ወንጌል እንዲህ ይላል፣ ስጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሏቸው አይችሉም። ይልቁንም ነፍስና ስጋን በአንድ ላይ በገሃነም እሳት ማጥፋት የሚችለውን ፍሩት አለው። ንጉሱም ስጋውን እስኪቆራረጥ ደሙ በምድር ላይ እስኪፈስ ድረስ በጅራፍ ይገርፉት ዘንድ አዘዘ። እንዲሁም አደረጉበት። ንጉሱም መርቆሬዎስ ሆይ እንደዚህ ይሻልሃልን አለው። ዳግመኛም ወደ እስር ቤቱ ወሰዱት። ወስደውም እጅና እግሩን አሰሩት። መንፈቀ ሌሊት በሆነ ጊዜም ቅዱስ መርቆሬዎስ ቆመና እንዲህ ሲል ጸለየ። አቤቱ ጌታ ኢየሱስ ክርስቶስ ሆይ ኃጢአቴን ይቅር በል፣ በስምህ እስክሞት ድረስ አጽናኝ፣ ከቅዱሳን ከሰማዕታት ሁሉ ጋርም ጨምረኝ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል ከሰማይ ወረደ። በእስር ቤቱ ውስጥም ተገለጸለትና እግዚአብሔር ኃይልን ሰጥቶሃል፣ ከቅዱሳን ከሰማዕታት ጋርም ጨምሮሃል። ነገም ስለ ስሙ ሰማዕት ትሆናለህ። ስለ ስምህ ዕጣንና መስዋዕትን፣ ቁርባንን፣ ዘይትን ማንኛውም ለቤተ ክርስቲያን የሚገባውን ላደረገ እግዚአብሔር ኃጢአቱን ሁሉ ይቅር ይለዋል። ሁሉንም ለድሃና ለችግረኛ ለእንግዳም ቢሆን ስለ ስምህ እስከ ቀዝቃዛ ውሃ ለሚሰጥ የገድልን መጽሐፍ ለሚያጽፍ ለሚያነበውም ለሚተረጉመውም ለሚሰማውም ስሙ በሕይወት መጽሐፍ ይጻፍለታል። እስረኞችንም ለሚያረጋጋቸው ጥሩ ነገርን ለሚያደርግላቸው እግዚአብሔር ኃጢአትን ሁሉ ይቅር ይለዋል። ስለ ስምህ ቤተ ክርስቲያን ለሰራም እግዚአብሔር በመንግስተ ሰማያት ማደሪያ ይሰራለታል። ከአብርሃምና ከይስሐቅ ከያዕቆብም ጋር ይጨምረዋል አሉ። ዳግመኛም የእግዚአብሔር መልአክ ቅዱስ መርቆሬዎስን የእግዚአብሔር ኃይል ካንተ ጋር ነው አለው። ይህንንም ካለው በኋላ የእግዚአብሔር መልአክ ለከርሱ ሄደ። ያን ጊዜም የብረቱ ማሰሪያ ከእጅና ከእግሩ ተፈታ። ቅዱስ መርቆሬዎስም ቆመና ወደ ፈጣሪው ለመነ፣ እግዚአብሔርንም አመሰገነው። በማግስቱ ንጉሱ ቅዱስ መርቆሬዎስ ወደ እርሱ ያመጡት ዘንድ አዘዘ። አመጡትም። ቅዱስ መርቆሬዎስንም ለደም ግባት እዘን፣ ለራስም ራራ አለው። ቅዱስ መርቆሬዎስም ንጉሱን አንተ ለጣዖት መስገድን ተው፣ ለነፍስ ራራ አለው። ንጉሱም በቅዱስ መርቆሬዎስ ላይ ተቆጣ። ጭፍሮችንም ወስዳችሁ ራሱን ቁረጡት አላቸው። በዚያን ጊዜ የሀገሪቱ ሰዎች ስለ ቅዱስ መርቆሬዎስ በእርሱ ላይ እንዳይነሱ ፈራና በብረት ማሰሪያ አስሮ ወደ ቂሳሪያ ሀገር ላከው። በዛም እንዲያሰቃዩት አዘዘ። ብዙ ስቃይን አሰቃዩት። ካሰቃዩትም በኋላ
ንጉሱ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡት። ህዳር 25 ቀንም ገድሉን ፈጸመ። በመንግስተ ሰማያትም የምስክርነቱን አክሊል ተቀበለ። ጸሎቱና በረከቱ ልመናው አማላጅነቱ ከሁላችን የጥምቀት ልጆች ጋር ይኑር ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል ወሕሊናኪ በድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማ አንስት ወፍሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ተአምር ጸሎቱና በረከቱ ከኛ ጋር ይኖርና ኃያሉ ሰማዕት ቅዱስ መርቆሬዎስ ያደረገው ተአምር ይህ ነው። በአንዲት ሀገር ልጁ ከቤቱ ወጥቶ የጠፋው አንድ መኮንን ነበር። የቅዱስ መርቆሬዎስን ስም ጠራና ልጁን እንዲመልስለት ተማጸነው። ዳግመኛም ቴዎድሮስንና ፋሲለደስን ጠራና ወደ ሀገራችሁ ሂዱና ልጄን ወደ ሀገሩ ይመለስ ዘንድ ወደ እኔ ላኩት አላቸው። ያን ጊዜም የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል ወረዱ። ቅዱስ ገብርኤል ለቅዱስ መርቆሬዎስ ሰይፍን ሰጠው። ቅዱስ ሚካኤልም ለቴዎድሮስና ለፋሲለደስ ኃይልን ሰጣቸው። ወጥተውም ፈለጉት። የመኮንኑን ልጅ አገኙት፣ ወደ ሀገሩም ላኩት። መኮንኑም ተደሰተ። የሊ ሊቃነ መላእክት የረድኤታቸው አማላጅነታቸው የሊም ሰማዕት የድካማቸው በረከት ከሁላችን ጋር ይኑር ለዘላለሙ አሜን። ስምንተኛ ተአምር ጸሎቱ በረከቱ አማላጅነቱ ከኛ ጋር ይሁን። ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምር ይህ ነው። በአንዲት ሀገር አንድ አረማዊ ነበር። ሰውየውም ኃይለኛ ነበር። ሁለት ልጆች ወለደ። አንዱ ጥሩ እግዚአብሔርን የሚፈራ ሰውን የሚያከብር ነበር። ሁለተኛው ግን ሰውን የማያከብር እግዚአብሔርም የማያውቅ ነበር። በወዲያና በወዲህ ሜዳ ነበረ። በዚያ ሜዳ መካከል አንዲት ረጅም ተራራ ነበር። በዚያ ተራራ ላይ እንጨት በቅሎ ነበር። ወደ ጦርነት በሚሄድበት ጊዜ የላም ቅቤን ይቀባ ነበር። ጠላቱንም ድል ይነሳ ነበር። በዚያም ወራት በተራራው አካባቢ በወዲህ ሊያርስ ወደደ። እርሻውንም ሊያርስ ጀመረ። በሬዎቹም ሞቱ። የማረሻው ዕቃም ሁሉ ጠፋ። ፈጽሞ ማዘነ። እንዲህ አለ፣ ከእንግዲህ ወዲህ 3 ቤተክርስቲያኖችን ይሰሩ። አንዲቱ በቅዱስ መርቆሬዎስ ስም፣ ሁለተኛይቱ በቅዱስ ገላውዴዎስ ስም፣ ሶስተኛይቱ በቅዱስ አብየ እግዚእ ስም ናቸው። የሚሰሩትን በትንሹ ልጅ እጅ ነው አለ። ይህንንም ብሎ ወደ ጦርነት ሄደ። በዚያም ሞተ። ሁሉም እንደ ቃሉ ሆነ። በትንሹ ልጅ እጅም አብያተ ክርስቲያን ተሰሩ። ቅዱስ መርቆሬዎስም የሚወደው ቅዱስ መርቆሬዎስም በኃይሉ ሁሉ የሚረዳው ልጁ እርሱ ነበርና፣ እንዲሁም ሁላችን የጥምቀት ልጆች ይርዳን፣ በጸሎቱም ይጠብቀን፣ ከሰይጣን ወጥመድም ያድነን ለዘላለሙ አሜን። ልመናው በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኖርና ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምር ይህ ነው። አብያተ ክርስቲያናትም ከታነጹ በኋላ የአናጺው ወንድም የቅዱስ መርቆሬዎስ ቤተ ክርስቲያን ሊያፈርሳት ወደደ። ማፍረስ ግን አልተቻለውም። እንዲህ ያሰበም ብዙ ዘመን ቆየ። ይወጋም ዘንድ ወደ ጦርነት መሄዱን አልተወም። ፈጽሞ አረማዊ ነውና ሲጋደል ሳለም ጠላቶቹ ወደ ታላቅ ሰልፍ ከበው አገቡት። በዚያም ጊዜ እንደ አባቱ በክፉ አሟሟት ሞተ። የቅዱስ መርቆሬዎስን ቤተ ክርስቲያን ማፍረስን ወዷልና፣ እርሱ ግን ቅዱስ መርቆሬዎስ ንስሐ እንዲገባና ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን ይመለስ ዘንድ እስከ ብዙ ጊዜ ድረስ ታግሶት ነበር። ነገር ግን በእስራኤል ላይ ልቡን እንዳደነደነ እንደ ግብፁ ንጉሥ ፈርዖን እና አምላክን የወለደች ቅድስት ድንግል ማርያምን ቤተ ክርስቲያን ሊያፈርስ እንደወደደ እንደ አደለ ንጉሥ እንደ በድላይ ልቡን አደነደረ። እመቤታችን በእግዚአብሔር ሳይሆን በጣዖቱ የሚመካ ንጉሥ በድላይን እንደ ጣለችው እንዲሁ ኃይልን የሚያደርግ ቅዱስ መርቆሬዎስ ሰማዕት ቤተ ክርስቲያኑን ማፍረስ የወደደውን ጣለው። ይህንን ተአምር ያዩና የሰሙ ሁሉ ቅዱስ መርቆሬዎስን ያደረገውን ፈጽሞ አደነቁ። ኃይልን በሚያደርግ በሰማዕቱ ቅዱስ መርቆሬዎስ እጅ ኃይልን ያደረገ እግዚአብሔር አከበሩ። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ልመናው በረከቱ ከኛ ከሁላችን ጋር ሕዝበ ክርስቲያን ጋር ይኑርና ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምር ነው። ያ ቅዱስ መርቆሬዎስ ቤተ ክርስቲያን
ሊያፈርሳት የፈለገውን ሰውየው ከሞተ በኋላ ልጁ ነበር። አድጎም ጎለመሰ። ያችን የቅዱስ መርቆሬዎስ ቤተክርስቲያን እያየ ይቀና፣ እንደ አባቱም ሊያፈርሳትና ክርስቲያኖችን ሊገድል ይወድ ነበር። በዶሮ ጩኸትና በጠዋትም ወደ ቤተክርስቲያን ሲሄዱ ይጠብቃቸው ነበር። ነገር ግን እግዚአብሔር አልተዋቸውም። ታላቁ ሰማዕት ቅዱስ መርቆሬዎስ ይልክላቸው ነበር። በአንዲት ቀንም የቅዱስ መርቆሬዎስ በዓል በሚከበርበት ዕለት ካህናቱ በከበረች በዓሉ ቀን የሚመጡ የእንግዶችን ቤት ይሰሩ ዘንድ ጀመሩ። ቅጠልንም ያነጥፉ ነበር። ቅዱስ መርቆሬዎስ ከካህናት አንዱን መስሎ ያን ቤተ ክርስቲያን ሊያፈርስ የሚፈልገውን ጎልማሳ ጎኑን ወቅቱ ገደለውና ከዚያ ቦታ ታጣ። ሕዝቡም የራሳቸው ተጠራጠሩ። ወዲያ ወዲህ በማለት ፈለጉት፣ ግን አላገኙትም። ስለ እርሱም ታላቅ ግድያ ሆነ። የዚያ የሞተ ጎልማሳ አባት ወንድምም ነበረ። ይህም የቅዱስ መርቆሬዎስን ቤተ ክርስቲያን የሰራ ነው። ከጠቡ መካከልም ተነስቶ እንዲህ አለ። ላዘኑትን በምታስደስት ተስፋ ላጡ ተስፋ በምትሆን በዚች በተቀደሰች በበዓሉ መታሰቢያ ቀን ይቺ ንዑድ ክቡር የሚሆን የእግዚአብሔር ወዳጅ የቅዱስ መርቆሬዎስ በዓል ናት። የተሰባሰባችሁ ሰዎች ሆይ ደሙ በእኔ ላይ ይሁን፣ የወንድሜ ልጅ ነውና ደሙም ብላሽ ይሁን። እርሱም ለሰውም ለቅዱስ መርቆሬዎስ ቤተ ክርስቲያንም የማይራራ ክፉ ነውና። ያ ሰው እንዲህ ካለ በኋላ ትልቁ ካህን ሕዝቡን ሁሉ የሚያረጋጋቸው ሆነ። በዚችም ቀን የተሰበሰቡት ሁሉ በእልልታና በማህሌት በዓልን አደረጉ። ኃይሉንም አደነቁ። ታምሩም እጹብ ድንቅ አሉ። ምጽዋትን በመስጠት በዓልን አደረጉ። እስከ ዕለተ ሞታቸው የወለደ አባት ኖ ብሩክ ነው፣ ያሳደገች እናትም ታቦት ብጽዕት ናት እያሉ ዕጣን መባን አገቡ። እናንተ የዚህ ጉባኤ ልጆች ሆይ ጸላኢን የሚያሳፍር የዚህ ሰማዕት የጸሎቱ ኃይል ዘወትር ይጠብቀን፣ ረዳት የሚሆነን ያለምንም አፈግፈግ ወደ እርሱ እንቀርብ ዘንድ የሙታን ትንሣኤ በሆነ ጊዜ በመጥራት ይሰብስበን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ውስጥ የማርያም ሰላም ለኪ ድንግል በሊናኪ ድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስቶ ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ልመናው በረከቱ ከሁላችን ጋር ይሁን አሜን። በአንዲት ሀገር አንድ ሰው ነበረ። እርሱም ሌባ ነበር። ስርቆትን አዘውትሮ እንዳስለመደ የጓደኛውን ንብረት ሰረቀ፣ ወደ ቤቱም ወሰደው። ያም ባለ ንብ ከተሰረቀ በኋላ ወደ ቅዱስ መርቆሬዎስ ቤተክርስቲያን ሄደ። ስዕለትንም ተሳለ፣ እንዲህም አለ። ቅዱስ መርቆሬዎስ ሆይ ያ ሌባን ንቤን የመለሰልኝ እንደሆነ ለቤተ ክርስቲያን መባና ዕጣን አገባለሁ። ይህም ሲል ንቦቹ በሌባው ቤት ግቢ ተሰራጩ። በእርሱ ላይም ተከማቹና ሁለንተናውን ነደፉ። ስጋውንም እንደ ከበሮ እስኪሆን ድረስ አበጠ። ያን ጊዜም ንቡን ለባለ ንቡ መለሰ፣ ወደ ቀፎ ማስገባ፣ ግን ማንም ያየው የለም። ተመልሶም የእግዚአብሔርን ልዕልና የቅዱስ መርቆሬዎስን ኃይል እያደነቀ ገባ። ጸሎቱና በረከቱ ከሁላችን ጋር ይሁን አሜን። ልመናው በረከቱ ከሁላችን ጋር ይኖርና ሰማዕቱ ቅዱስ መርቆሬዎስ ያደረገው ተአምሬ ነው። በአንዲት ሀገር አንድ ነጋዴ ሰው ነበረ። ሲነግድም ለቅዱስ መርቆሬዎስ ስዕለትን ተሳለ። ስዕለቱም አንዲት ጨው ነበረች። ልብስን ይገዛ ዘንድም ወደ ገበያ ሄደ። ያችም ጨው ወስዶ ከልብሱ ዋጋ ጋር ጨመራት። ልብሱንም ገዝቶ ወደ ቤቱ ሊሄድ ተነሳ። ቅዱስ መርቆሬዎስም ያን ሰውዬ በቀማኛ አምሳል ተገናኘውና ያችን ልብስም ከገዛው ሰውዬ እጅ ውሰዳት። ሰውየውም ቅዱስ መርቆሬዎስ እንደቀማው አወቀ። ከጓደኛውም አንዲት ጨው ተውሶ ወደ ቅዱስ መርቆሬዎስ ቤተክርስቲያን ሄደና ቄሱን ጠርቶ የሆነውን ሁሉ ነገረው። እንዲህም አለው፣ በቅዱስ መርቆሬዎስ ልመና አትርሳኝ አለ። ጸሎትንም አደረገለት። ቄሱም ቤተክርስቲያኑን ለማጠን ወደ ቤተ መቅደስ ገባ። ልብሲቱንም በቅዱስ መርቆሬዎስ መንበር ላይ ተሰቅላ አገኛት። ለዚያም ሰውዬ አሳየው። እንዲህ አለው፣ ልብስ ይቺ ናትን? ባለ ልብሱን አዎ ልብስ ይቺ ናት አለው። ያችን ልብስም ሰጠው። ያ ሰውዬም ያችን ጨው ለቄሱ ሰጠው። ይህ ነገርም በሁሉ ዘንድ ተሰማ። የሰሙት ሁሉ የቅዱስ መርቆሬዎስን ኃይል አደነቁ። የቅዱስ መርቆሬዎስ የጸሎቱ ኃይል ሁላችን የሰማነውን ያነበብነውን ይጠብቀን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ
አበሳን ወጌጋይነ ከመንነን ንድግ ለዛ በሰለነ ኢታባን ነግዘ ውስጥ መንሱት አላድነን ወባላንም ኩሉ ኩስ መዛአከ የእቲ መንግስተ ኃይል ወስባት ለዓለም ዓለም በሰላም ቅዱስ ገብርኤል መልአክ ወግዝእትየ ማርያም ሰላም ለኪ ድንግል በሊናኪ በድንግል በስጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማ አንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመሰረነ እና ጣሜነ ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን 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 ይሁን ይደረግልን።